ሰላም እንዴት ናችሁ? ሚሴለን ነኝ። ዛሬም ሌላ ታሪክ በሳቱ የሶስተኛ ክፍል ሆምሩም መምህር ሆኜ እየሰራው ነበርና ከሆነ ጊዜ በኋላ አንድ ተማሪ ወደ ቤት መሄጃ ሰዓት ሲደርስ ተደጋጋሚ ጊዜ በቃ ሰበብ ፈልጎ ያለቅሳል፣ ይነጫነጫል። በቃ ምንም ነገር ማንም ምንም የሚናገረው ቶሎ እንባ ነው የሚቀደው። ምንም ነገር ይሁን ቶሎ በቃ ይከፋዋል። የሆነ በቃ የሚያስጠላ አይነት ስሜት ውስጥ ይገባልና ይሄ አንድ ቀን ሁለት ቀን ምናምን አይደለም፣ በቃ ቆየ በጣም ረጅም ጊዜና እኔ ምንድነው እየመሰለኝ የነበረው የእውነትም በዛ ቀን የሚያስለቅሰው ነገር ተፈጥሮ፣ ለምሳሌ ደብተሬን ቦርሳዬን ከጠረጴዛ ላይ ጣሉብኝ ሊሆን ይችላል፣ ውሃ ኮዳይን አጣሁት ሊሆን ይችላል። ወደ ቤት ሊሄዱ ሲሉ ማለት ነው ፓክ አድርጎ ምናምን እንላቸዋለን 5 ደቂቃ ሲቀር እንደዚህ በቃ ሰበብ እየፈለገ በጣም ያለቅሳልና እያሳዘነኝ መጣና ለምንድን ነው እንደዚህ የሚያደርገው ነገር ብዬ ዝም ብዬ በደንብ በቃ እኔ ጋር እንዲቀርበኝ እንዳወራው ምናምን ፈለኩና ለምንድን ነው ሚከፋ? ለምንድን ነው የምትናደደው? ቶሎ አንተ ወንድ አይደለ እንዴ? በቃ ምታቸውና አውቄ ነው ማለት የሆነ እንትን ሞራሉ እንዲመጣ ነው። በቃ ምታቸውና እኔ አልቀጣህም፣ ያናደደን ሰው እስኪ ሂድ ኮርኩም ምናምን ነገር። አይ አልኮረኮምም። እሺ ታዲያ ለምንድን ነው እኔ ልቅጣለሽ? ማን ነው እንደዚህ ያደረገው? አላውቅም። እኔ ወድቆ አገኘሁት። አላውቅም። እኔ ኮዳይ ተደብቆብኝ ነው። አላውቅም። ደብተሬ ከቦርሳው ውስጥ ወጥቶ ነው። በቃ ብቻ ሰበብ ፈልጎ ነውና የሚያለቅሰው። ይሄ ነገር ስላስጨነቀኝ እንዲያወራኝ ፈለኩ። ተደጋጋሚ ጊዜ ዝም ብዬ ምናምን ሳወራው ከማጋ ነው የምትመጣው፣ በሰርቪስ ነው፣ ከማጋ ነው የምትኖረው፣ እንደዚህ በቃ ማለት ጀመርኩኝ። ምናልባት ያው ልጆች ወይ ካመማቸው ወይ ከራባቸው ወይ ቤት ውስጥ የሆነ ሰላም ከሌለ በቃ የሆነ ኢንቫይሮንመንታቸው ላይ ጥሩ ያልሆነ ነገር ሲኖር ወይ ድብርት ውስጥ ይገባሉ፣ ወይ እንደዚህ አይነት የባህሪ ለውጥ ያሳያሉ፣ ወይ በጣም ተጣይ ተደባዳቢ ይሆናሉ፣ ወይ ጭምት ይሆናሉ። እነዚህ ለየት ያለ ከኖርማል ልጆቹ ለየት ያለ ነገር ካለባቸው ከጀርባ የሆነ ነገር አለ ማለት ነው። ስለዚህ በቃ በደንብ ዝም ብዬ ከሱ ጋር ጊዜን ለማሳለፍ መሞከር ጀመርኩና ከዛ አንድ ቀን እኔ ወደ ቤት መሄድ አልፈልግም፣ ወደ ቤት መሄጃ ሲደርስ ያስጠላኛል አለኝ ማለት ነው። ከዛ ለምንድን ነው እንደዚህ ያልከው? ማሚ የለችም? አለች። ዳዲስ አለ፣ ማታ ነው የሚመጣው። እና ታዲያ ለምንድን ነው ወደ ቤት መሄድ ያስጠላኛል ያልከኝ? አባቢና ማሚ ማታ ማታ ይጣላሉ፣ በጣም ይጣላሉ። እና በቃ እኔ የሚደባደቡ እየመሰለኝ ይጨንቀኛል። በኢየሱስ እኔ በቃ መጀመሪያውንም ጠርጥሬ ነበር የሆነ ነገር ካልሆነ በስተቀር አንድ ሰው በቃ ዝም ብሎ በተመሳሳይ ሰዓት ለተደጋጋሚ ጊዜ ወይም ረዘም ላለ ጊዜ በመሃል እያረፈ ምናምን እንደዚህ አይነት ባህሪ አያመጣምና ከዛ ማድረግ የምችለው ምንድነው ይሄን ነገር በኮሙኒኬሽን መጻፍ አልፈለኩም። እናቱ ጋር ደወልኩላት እና ላናግርሽ ፈልጌ ነበር፣ ከቻልሽ ትመጫለሽ ምናምን አልኳት። ችግር አለ ምናምን? አይ በቃ ኖርማል ነው ነይና እናውራ፣ ስለ ልጃችን እንድናወራ ፈልጌ ነው ነገር ምናምን አልኳት። እሺ ብላኝ መጣች እና ነገርኳት። ኦብዘርቭ ካረኩበት ጊዜ ጀምሮ እንደዚህ የሆነ ቀን ነው ሰላም የሚሆነው፣ ረስቶት ሲሄድ በቃ ሲረሳው ነው። እና እንደዚህ በአጋጣሚ ሆኖ ስፖርት የመጨረሻው ክፍለ ጊዜ ሆኖ ወይም ደግሞ በጣም ታፍ ሆኖብን ክፍለ ጊዜው እንትን ሰዓት ጠቡን ቶሎ ጻፉ ቶሎ እንደዚህ ብለናቸው የሆነ ተጨናንቀን ካልሆነ የመጨረሻው ክፍለ ጊዜ አካባቢ ዘና ሲል ቁጭ ብሎ የሚያስብበት ክፍለ ጊዜ ካገኘ እንደዚህ ተበሳጭቶ ነው የሚሄደው። እና በጣም አስጨነኩት። ለምንድን ነው እንደዚህ የሚደብርህ ምናምን ነገር ስለው ወደ ቤት መሄጃ ሰዓት ሲደርስ ይደብረኛል፣ ይጨንቀኛል አለኝ። ለምንድን ነው ስለው እንደዚህ አለኝ። እና ምንድን ነው ያለው ነገር አልኳት። ያው እንግዲህ ሁላችንም ሁሉም ሰው ቢሆን አልጋ ባልጋ የሆነ ሁኔታ ላይ ሆኖ አይደለም፣ ግን ህይወት ከባድ ናት። እኔ በደንብ ለመረዳት እሞክራለሁ፣ መረዳት እችላለሁ። ግን በሰዓቱ ሁለቱ መግባባት አልቻሉም። ወይ በሰላም አልኖሩም ወይ አልተለያዩ። ከሱ በታችም ሌላ አንድ ሴት ልጅ አለች እና ምንም ይሁን ጉዳያቸው በቃ ረዘም ላለ ጊዜ ያልተቋጨ ቤት ውስጥ ጭቅጭቅ አለ በሁለቱ በእናትና በአባት መካከል። እና ይሄ እሰጣ ገባቸው ሕፃን ስለሆነ እሱ ክፍሉ ተኝቶ የነሱ ንግግር ሲሰማ አባት አምሽቶ ነው የሚመጣው። በመጣ ሰዓቱላ ለምን አመሸህ በሚል ይጀመርና ይጣላሉ። ያው አንዳንዴ እግዚአብሔር አምላክ አንዴ ኑሮ ብሎ ሰጥቶን ልጆች ከተፈጠሩ በኋላ ምናልባት እኮ ወንዱ
ቤት ውስጥ ካለው ነገር ሸሽቶ ሊሆን ይችላል ውጭ ሊያመሽ የሚችለው። ምናልባት እናት ቤቷ ጎዶሎዋ ሊሆን ይችላል የሚያጨቃጭቃት። ግን አንዳችንን መቻል ካልቻለን፣ አንዳችንን ማሳለፍና መታገዝ ካልቻለን እነዚህን የተወለዱ ልጆች ልናጣቸው ዝም ብሎ በደም ነፍስ የሚያድግ ልጅ ከማሳደግ እንደዚህ አይነት የተጨነቀ መቶም እኮ እዚህ በስነ ስርዓት አቴንድ አያደርግም። መጨረሻውስ ምን ሊሆን ይችላል? ህፃናት ደግሞ ጭንቅላታቸው ላይ የተቀረጸ ነገር በጣም ከባድ። እኔ በልጅነቴ የተደረገልኝንም የተደረገብኝንም አልረሳም። በምንም አይነት ጉዳይ የሚያስጨንቀኝ ነገር ተፈጥሮ የነበሩትን ኢቭን ይመስለኛል ከ4 ዓመቴ ከ5 ዓመቴ ጀምሮ እስቲል የማስታውሳቸው ነገሮች አሉ። እነዚህ ነገሮች በህይወቴ ጥሩም መጥፎም ነገሮች ፈጥረውብኛል፣ ወይም ጥሩም መጥፎም ኢፌክት አላቸው በእኔ ላይ። እያንዳንዱ ልጅ ሳይፈልግ ነው የተወለደውና በተቻለ መጠን አለመግባባታችሁን ከዚህ ቀደምም አንድ ጊዜ ስለ ፍርድ ቤቱ ልጅ ያነሳውበት ታሪክም ላይ ይህንን ነገር ብየዋል። ምንም አይነት ታሪክ ይፈጠር፣ ምንም አይነት አለመግባባት፣ ምንም አይነት ከባድ ሁኔታ ውስጥ ሆኑ፣ በተቻለ መጠን ልጆቹ ሳይኖሩና ሳይሰሙ ተነጋግራችሁ ለመፍታት ሞክሩ። ተነጋግራችሁ መፍታት ካልቻላችሁ ደግሞ እነሱ ባሉበት ሰዓት ታገሱ። በቃ እናቶች አደራ ምላችሁ ውድቅት ደርሶ ይምጣ፣ ሌሊት ደርሶ ይምጣ። እነዚህ ህፃናት ተኝተዋል፣ ግን ኮሽ ሲል ነው የሚነቁት። እኛ ሴቶቹ ጮኸን በተናገርን ቁጥር ወንዱ ከውጭ ነው የሚመጣው አምሽቶ፣ ሌላም ነገር ሊኖር ይችላል ከጀርባው የዋለበትን ነገር ምናምን አናውቅም። በዛ ላይ ደግሞ ክፍተት ሲኖር ወንድ ልጅ ደጅ ደጅ ነው የሚለውና እዛ ምን አጋጥሞት ምን አግኝቶት ምን ቀምሶ ምን አናውቅም። አሁን ይሄ ቃሉን ላለመጠቀም ከዛ እንደዛ ውጭ ተበሳጭቶ ውጭ የሆነ ነገር አሳልፎ ከመጣ ሰው ጋር ግብግብ መፍጠር ማለት የልጆቻችንን ስነ ልቦና መከሽከሽ፣ የልጆቻችንን ነገ መቀማት ነው። የልጆቻችንን በራስ መተማመን ማሳጣት ነው። ስለዚህ ባዶ ቀፎ የሆኑ ልጆች ይዘን ይሄ ሁሉ ገንዘብ እየተከፈለ እየተማሩ ይሄ ሁሉ ጉልበት ይሄ ሁሉ ጊዜ በቃ ልጅ ወለድን አሳደግን ማለታችን ካልቀረ ተስፋ የሌለው ትውልድ ነው የሚሆን። እና እንደው ፕሊዝ በቻላችሁት መጠን እንደው አሁንም አንዳንድ የማስተውላቸው ደስ የማይሉኝ ነገሮች አሉ። ከባድ አይደለም፣ በጣም ከባድ ነው፣ በቃላት የማይገለጹ ናቸው ሁኔታዎች። ግን እንደው ፕሊዝ በቃ ለልጆች ስንል ብዙ ዋጋ መክፈል ይኖርብናል። በእነሱ ፊት መናገር የሌለብን ማድረግ የሌለብን መሆን የሌለብን በጣም ብዙ ነገሮች አሉ። እና ያ ልጅ ያንን ዓመት እንዲያቋርጥ ነው የተገደደው። አልቀጠለም። እነሱ ጉዳያቸውን ቋጭተው የሆነ ነገር እስከሚያደርጉ ድረስ በዛ ሁኔታ ውስጥ ልጁን ተማር ማለት ሌላ ጫና መፍጠር ስለሆነ ተነጋግረን ከትምህርት ቤቱ ጋር እናትም አባትም አውቀው ያንን ዓመት እንዲያቋርጥ ነው የተደረገው። ልጁ ከእድሜው ላይ 1 ዓመት ነው የሰረቁበት። ከእድሜው ላይ 1 ዓመት 365 ቀን አለው። በእያንዳንዱ ቀናት እሱ በህይወቱ ላይ ብዙ ነገር ዴቨሎፕ ማድረግ ይችል ነበር። እና ፕሊዝ በተቻለ መጠን ምንም አይነት ነገር ቢፈጠር ስናደርግ ልጆቻችንን እያሰብን ስናደርግ ስለነሱ እየተጠነቀቅን ይሁን ማለት እወዳለሁ። እወዳችኋለሁ። መልካም